ሰላም እንደምን አመሻችሁ ተማሪዎች። ዛሬ ይዤላችሁ የቀረብኩ የፍሬሽማን ኮርስ ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ቻፕተር 5 ፓርት 4 ነው። ሶስት ተከታታይ ከዚህ በፊት አቅርቤላችኋለሁ። ፕሌይሊስት ላይ ገብታችሁ ማግኘት ትችላላችሁ። ቻፕተር 5 ፓርት 4 the ጎንደር period and my name is ሚስተር ጌታቸው። ሌላው ተማሪዎች አመሰግናለሁ። ሌሎችም ሰብስክራይብ ቁጥሬ አድጎ 1000 ደርሷል። በጣም ነው የማመሰግን። አሁንም ሰብስክራይብ አድርጉልኝ ያላደረጋችሁ ያግዘኛል። ያደረጋችሁልኝ ነገር ግን አመሰግናለሁ። እንቀጥል። the period of ጎንደር the ጎንደር period ተብሎ የሚጠራው period of ጎንደር ተብሎ የሚጠራው actually ጎንደር ዋና ከተማ ሆና ከተመሰረተችበት ፐርማነንት የክርስቲያን ሃይላንድ ኪንግደም ፐርማነንት ዋና ከተማ ሆና ከተመሰረተችበት ጊዜ ጀምሮ ነው። ከ1636 እስከ 1769 ጎንደር ፒሪየድ ተብሎ ይጠራል። ከዛ ቀጥሎ የመጣው ዘመነ መሳፍንት ወይም the era of princes ተብሎ ይጠራል። ከ1769 እስከ 1855 ስለዚህ የጎንደር ፒሪየድን እናያለን ማለት ነው ዛሬ። the revival of the Christian kingdom የክርስቲያን ሃይላንድ ኪንግደም ሪቫይቭ ማድረግ እንደገና ወደ ቀድሞ እንትኑ ፓወሩ መመለስ ማለት ነው። ስለዚህ ምክንያቱም አዲያሎች ካሸነፉት በኋላ ክርስቲያን ሃይላንድ ኪንግደሙ ግዛቱን አጥቷል። ፓወሩም እንደዚሁ ተዳክሟል። እንዴት ሪቫይቭ እንዳደረገ ወደ ቀድሞ እንደተመለሰ እናያለን ማለት ነው። after the Trimpe's battle with against Ahmed Guraim, notables they renewed their alliance to the imperial ከግራኝ አህመድ ጦርነት በኋላ የተለያዩ ኖታብሎች መኳንንቶች መሳፍንቶች they renewed their own alliance ወይም allegiance to the imperial ከክርስቲያን ሃይላንድ ኪንግደሙ ይዞታ ውጭ ሆነው ነበር የተለያዩ ግዛቶች። እንደገና ግን ተመልሰዋል፣ ወደ ክርስቲያን ሃይላንድ ኪንግደም ተመልሰዋል ማለት ነው። and during this time the imperial forgave for Muslim and other for their past disloyalty ሙስሊም ሱልጣኔቶችም ሌሎችም ታማኝ ባለመሆናቸው ይቅርታ አድርጎላቸዋል። ንጉሱ ይቅርታ አድርጎ እንደገና ወደ ክርስቲያን ሃይላንድ ኪንግደሙ ቁጥጥር ስር እንዲሆኑ አድርገዋል ማለት ነው። the restoration of the pre-war territory in the south እንደገና ከጦርነት በፊት የነበራቸውን ግዛት ሪስቶር ለማድረግ የተደረገ ሙቭመንት አለ ማለት ነው። Wazir Abbas, the first successor of Ahmed Guraim, he attempted to form a state composed of Dawaro, Bale and Fatagar. Immediate successor ማለት የአህመድ ግራኝ አልጋ ወራሽ ወይም ተተኪ የነበረው ነው። Wazir Abbas, he tried to control the areas of Dawaro, Bale and Fatagar. እነዚህን ኤሪያ በቁጥጥሩ ስር ለማድረግ ነው። but he was defeated in 1545 በማን አማካኝነት? የክርስቲያን ሃይላንድ ኪንግደሙ መሪ የነበረ ማን ነበር? ገላውዲዮስ የልብነ ድንግል ተተኪ ማለት ነው። እሱ አሸንፎታል። ስለዚህ ፋታጋር ባሌና ዳዋሮን በክርስቲያን ሃይላንድ ኪንግደሙ ስር እንደገና መገዛት ጀምረዋል ማለት ነው። መተዳደር ጀምረዋል። the expansion of Oromo and Muslim revolts complicated the wishes of the Christian monarchy የክርስቲያን ሞናርኪን ያዳከመው ይሄ ነው። አንደኛው የኦሮሞ ፖፑሌሽን ሙቭመንት ነው። ሁለተኛው ደግሞ እና እንደዋነኛው የሙስሊም ጦርነት ነው ወይም በተደጋጋሚ የሚያነሱት ሪቮልት ነው። ስለዚህ የኮምፕሊኬት አድርጎታ ውስብስብ አድርጎበት ነበር የክርስቲያን ሃይላንድ ኪንግደሙን ዊሽ ወይም ፍላጎት። the recovery and reconciliation of Christian kings continued by performing campaigns አሁን ከተሸነፉ በኋላና ይዞታቸውን ካጡ በኋላ ሪከቨር ለማድረግ የተለያዩ ካምፔኖችን አድርገዋል ማለት ነው የክርስቲያን ኪንጎች so the Christian northerners were settled as garrison in the south and on the borders እነዚህ ጋሪዝን ብለን የምንጠራቸው ጨዋ ብለው ይጠሯቸው የክርስቲያን ኖርዘርነሮች ሴትል አድርገዋል። ምን ለማድረግ? ሪከቨር ለማድረግ ወይም የቀድሞ ግዛታቸውን ለመመለስ ማለት ነው።
ስለዚህ በሳውዙ ኦን ዘ ቦርደር እዛ አካባቢ ስቴሽን እንዳድርገዋል ማለት ነው። ፓርሻሊ ዴይ ሪከቨር ኦፍ አዳልን ሪከቨር አድርገዋል የአዳል የነበራቸውን ግዛት። ሌላኛው የኦቶማን ትሬት ነበር። ጀሱት ነበሩ። ጀሱት ማለት ጀሱቶች ማለት በ1557 ወደ ክርስቲያን ሃይላንድ ኪንግደም የመጡት የካቶሊክ ሚሽነሪዎች ናቸው። ሌላኛው the expansion of Oromo population movement into the center were a threat ሪከቨር ለማድረግ የቀድሞ ግዛታቸው ማለት ነው ይዞታቸውን ለመመለስ ትሬቶች ወይም ቻሌንጆች የነበሩት እነዚህ ናቸው። አዳል ሪከቨር ማድረግ ጀምረዋል። ኦቶማኖች በሰሜን በሬድ ሲ ትሬት ጀምረዋል። ጀሱቶች ብዙ ኪዮስ ክሬት አድርገው ሄደዋል። ሌላኛው ደግሞ የኦሮሞ ፖፑሌሽን ሙቭመንት ናቸው እነዚህ። ስለዚህ they were a threat ለክርስቲያን ሃይላንድ ኪንግ ደግሞ ቻሌንጅ የነበሩ ናቸው። ፓርሻል ሪከቨሪውን ካየን የአዳልን ኑር ኢብን አሊ ዋዚር ሙጅሃድ made an effort to organize and lead the Adal Harari Muslim for revenge war against the Christian kingdom የክርስቲያን ሃይላንድ ኪንግደሙን ለመበቀል ካምፔኖችን አድርጓል። አልዋዚር ሙጅሃድ ተብሎ የሚጠራው ማለት ነው የአህመድ ግራኝ ሁለተኛ ሰክሰሰሩ ማለት ነው። በዚህም አቴምፕቱ in 1559 Galaudius fought with Emir Nur Mujahid at Fatagar ተብላ ከምትጠራው ቦታ and he was defeated. Galaudius was defeated and beheaded by the force of አዳሎች ቢሄድ አድርገው ወይም አንገቱን ቀልተው ይዘው ሄደዋል ማለት አሸንፈውታል በ1559። ከዛ ቀጥሎ while the Christian struggle in the southern direction and with the absence of Bahar Nagash Yisak, the Turkish controlled Masawa, Arkiko and Dabarawa. እነዚህ ኤሪያዎች አሁን የፓርት ኦፍ ኤርትራ የሆኑ ናቸው። ክርስቲያን ሃይላንድ ኪንግደሙ ከአዳሎች ጋር ወይም ሳውዘርን ዳይሬክሽን ጋር ሪከቨር ለማድረግ የጥንት ግዛታቸውን ለማስመለስ ፎት በሚያደርጉበት ጊዜ ግን ምጽዋ በኦቶማን ቱርኮች መያዝ ጀምረዋል። እነዚህ ኤሪያዎች ማሳዋ፣ አርኪኮ፣ ዳባራዋ እንደውም ዋና የንግድ ማዕከል ወይም ማርኬት ሴንተር የነበረች ነች። እነሱ በኦቶማኖች መያዝ ጀምረዋል። in 1559 ይሳቅ the successor of Galaudius ማለት ነው ኪንግ ይሳቅ he defeated ቱርኮችን አሸንፏል በ1559 during the reign of Minas. ይሳቅ was allied with Turkish and rebelled against the Christian kingdom. ይሳቅ ማለት የባህረ ነጋሽ ማለት ያው ቀይ ባህር ምጽዋ ቀይ ባህር የዛ አካባቢ መጠሪያቸው ነው ፖለቲካል ታይትላቸው ነው። ስለዚህ ባህረ ነጋሽ ይሳቅ በሚነስ ዘመን ሚነስ ደግሞ ማለት የይስሐቅ ተከታይ ነው ማለት ነው። so ይስሐቅ was allied with ኦቶማን ቱርኮች ጋር በክርስቲያን ሃይላንድ ኪንግደሞች ላይ አምጿል ማለት ነው። in 1578 ሰርጸ ድንግል ከ1563 ከ1898 የነበረ ነው he defeated and killed ይስሐቅ ከኦቶማኖች ጋር አብሮ የነበረውን ይስሐቅን የባህረ ነጋሽን ገዥ የነበረውን ዲፊት አድርጎታልም ገሎታል ማለት ነው። then ከዚህ በኋላስ ምን አደረገ? ሰርጸ ድንግል conducted campaign against the rebellion of አገው፣ ጉምዝ፣ ፈላሻ ወይም ቤተ እስራኤሎችን፣ ሲዳማ፣ ኢናራያን the ኦሮሞስ። አሁን ሰሜኑን አሸንፏል፣ ቱርኮቹንም አሸንፏል። ሴራ ሲሰራ የነበረውን ባህረ ነጋሽ ይስሐቅንም አሸንፏል። ከዛ ወደ ሳውዝ ግዛቱን ለማስፋፋት ካምፔን አድርጓል during the reign of ሰርጸ ድንግል። ሌላው ጎንደር ፔሪድ ተብሎ የሚጠራው ነው። ጎንደር ፔሪድ ቀደም እንዳልኳችሁ ከ16 ጎንደር ፐርማነንት ዋና ከተማ ከሆነችበት ጊዜ ጀምሮ እስከ 1769 ያለውን ጊዜ ነው ጎንደር ፔሪድ ብለን ምንታ። when you say that basically the period of Gondar was started from the reign of Emperor ሰርጸ ድንግል
በሰርጸ ድንግል ጊዜ ነው የጎንደር ፔሪድ ተጀመረ ተብሎ የሚጠራው። ነገር ግን አክቹአሊ ዋና ከተማ ከሆነችበት ለምንድነው እንደዛ የተባለበት ምክንያት ኢምፔሪየር ሰርጸ ድንግል he attempted royal camp at ጉዛራ እዛው ጎንደር አካባቢ የሚገኝ ቦታ ነው። ልክ እንደ ፋሲል ግንብ አይነት ግንብ አለ ጉዛራ ግንብ ተብሎ የሚጠራ ማለት ነው። እዛ አካባቢ ፐርማነንትሊ አሁን ጎንደር ተብላ ከምትጠራው አካባቢ የተመሰረተ እዛ ላይ ሮያል ካምፑን አድርጎ ነበር። ሞባይል ካፒታል አይደል የነበራቸው እና መቀመጫውን አድርጎ ነበር። በዚህም ወቅት የጉዛራ ግንብን መስራት ችሏል። ኢምፔሪየር ሱሰኒዮስ ከሱ በኋላ የመጡት ነገስታቶችም ኢምፔሪየር ሱሰኒዮስ he also tried to establish his capital in the near surrounding of ጎንደር የት ቆጋ፣ ጎርጎራ፣ ደንቀዝ፣ አዘዞ እነዚህ አካባቢዎች ላይ ሱሰኒዮስ ዋና ከተማውን ወይም ካምፑን ለማድረግ ሙከራ አድርጓል ማለት ነው። እነዚህ የጠራዋቸው ጎንደር አካባቢ የሚገኙ ቦታ ናቸው። actual beginning of Gondar period or the Gondrian period was from its foundation as permanent capital ማን የመሰረታት? ፋሲለደስ ነው። ፋሲለደስ ከሱሰኒዮስ ስልጣኑን ከተረከበ ከ4 ዓመት በኋላ በ1636 መስርቷታል። እሱ ከ1632 ነው። ስለዚህ actual period ተብሎ ወይም ጎንድሪያን period ተብሎ የሚጠራው ከ1636 ነው። ጎንድሪያን period the kingdom achieved its glory during this time ክርስቲያን ሃይላንድ ኪንግደም እንደገና ፓወሩን ሪከቨር ያደረገበት ጊዜ ነው። ብዙ ነገስታቶች ነግሰዋል በጎንደር ላይ። ነገር ግን ግሎሪየስ ወይም ጎንደር ፔሪድ ሃይስት የደረሰበት during the first 3 successive rulers ነው። የመጀመሪያዎቹ 3 ነገስታቶች ጎንደርን ግሎሪ እንድትሆን አቺቭ ያደረጉ ናቸው። ኪንግ ፋሲለደስ ከ1632 እስከ 67 ከሱ ቀጥሎ የመጣው ዮሐንስ 1667 up to 1682 and ኢያሱ the first 1682 up to 1706 and among the three ኢያሱ was the most powerful now during those 3 successive rulers Gondar achieved its prosperity politically military and economically politically አቺቭ ያደረገችበት ጊዜ ነው ወይም የተሻለ ዴቨሎፕመንት የነበረች ሃይስት የደረሰችበት ነው ማለት ነው። ጎንደር ሃይስት የደረሰችበት during this time restoration of the orthodox faith Imperial Fasilides he restored orthodox faith as official religion. The establishment of the royal prison of Amba Wayne በአህመድ ግራኝ 1540 አምባ ግሸን ዲስትሮይ ሆኗል። then እሱ ምን አድርጓል ፋሲል during the reign of Fasil አምባ ወይንን እንደገና royal prison a problem of succession እንዳይነሳ ማለት ነው። የንጉሱ ቤተሰቦች ወንድ ልጆቹ የሚቀመጡበት ቦታ አሁን አምባ ወይንን መስርቷል ማለት ነው። ኢምፔሪየር ዮሐንስ also established አዲስ ዓለም as a separate quarter for Muslims አዲስ ዓለም ተብሎ የሚጠራ የሙስሊሞች ሬዚደንስ ወይም መኖሪያ አቋቁሟል እዛው ጎንደር ከተማ ውስጥ ማለት ነው። ጎንደር ከተማ ውስጥ ሌላው during the reign the most strongest ruler ብያቸዋለሁ። the most strongest ruler during the reign of ኢያሱ system of land measurement was introduced land measurement system introduce አድርጓል። ፍትሐ ነገሥት revised ወይም ይሄ ሲቪል ኮድ ነው። ልክ እንደ ህገ መንግስት ፍትህ የሚሰጥበት ማለት ነው። ፍትሐ ነገሥትን revised አድርጓል። land tenure system tax custom were reformed እነዚህ ነገሮች ሪፎርም አካሂዷል ማለት ነው። the Oromo warriors widely during Gondrian period the Oromo warriors were widely they participated in the central army of Gondar በሴንትራል አርሚ ኦፍ ጎንደር ዋይድሊ ወይም በሰፊው የኦሮሞ ጦረኞች ይሳተፉ ነበር። ኦሮሞ ጦረኞች ይሳተፉ the Gondrian Empire they led luxurious life ጎንደር achieve its glorious ነገር ግን ይሄ glorious period አብዛኛው ማህበረሰብ ፔዛንት ነው ኢኮኖሚካሊ ዴቨሎፕመንት ነገር ግን ንጉሱና የንጉሱ ቤተሰቦች they live luxurious life they lead የሚያደርጉት luxurious የሆነ የቅንጦት ህይወት ይኖሩ ነበር ማለት ነው። ይሄ
የቅንጦት ህይወቱ ግን ለማህበረሰቡ አልነበረም። ንጉሱና የንጉሱ ቤተሰቦች ናቸው። አፍተር ኢያሱ the most strongest ruler ብዬ የጠራውላችሁ ማለት ነው ከ1706 በኋላ ተገሏል። ለምን ተገደለ? during 1704 እንግዲህ በፋሲል during the reign of Fasil he adopted a closed door policy against Europeans ከአውሮፓ ጋር closed door policy diplomatic relationship ላለማድረግ closed door policy አዶፕት አድርጓል ፋሲል። but during the reign of ኢያሱ ምን መጥቷል? አንድ ፊዚሻን መጥቷል ከአውሮፓ ሐኪም መጥቷል። ታሞ ስለነበር ኢያሱ በዛውን አመት ጎንደር አካባቢ አርዝኩዊክ ወይም መሬት መንቀጥቀጥ ተነስቶ ነበር እና ማህበረሰቡ ፈጣሪ ያልተፈቀደላቸው ወደ ጎንደር እንዲገቡ በማድረጉ ነው ንጉሱ በሚል ገለውታል። ከዛ በኋላ ያለው ፒሪየድ ፖለቲካሊ ኢንተርናል ኢንስታቢሊቲ ነበር፣ አለመረጋጋት ነበር ጎንደር ላይ ማለት ነው። ኢንተርናል ፖለቲካል ኢንስታቢሊቲ known as ማን ተብሎ ይጠራል? the Byzantine politics occurred ከመቼ እስከ መቼ? ከ1706 እስከ 1722 ወይም 21 በካፋ ተብሎ የሚጠራው የጎንደር ንጉስ እስኪመጣ ድረስ። ለምንድነው ቤዛንታይን ፖለቲክስ የተባለው? it was characterized by center intrigues, short-lived monarchies, assassination and instability, chaos ጎንደር ላይ የነበሩ ነገሮች እነዚህ ናቸው። coup d'etat and poisoning of kings by the claimant። ይሄ ማለት ምንድነው? ቤዛንታይን ኢምፓየር ነው። የቤዛንታይን ኢምፓየር ተብሎ ይጠራል። ሮማን ኢምፓየር ይባሉ ነበር። ከ476 በኋላ ግን ሮማን ኢምፓየር ከሁለት ተከፍሏል፣ ኢስት እና ዌስት ሮማን ኢምፓየር። ኢስት ሮማን ኢምፓየር ቤዛንታይን ኢምፓየር ተብሎ ይጠራል። እና ቤዛንታይን የሚታወቀው በተደጋጋሚ መፈንቅለ መንግስት በማድረግ ነገስታቶችን ፖይዝን እንዳደርገው ወይም የእርስ በርስ ግጭት ስልጣን ለመያዝ ማለት ነው። ጎንደርም ላይ እንደዚህ ስለነበር ነው ቤዛንታይን ፖለቲክስ ተብሎ የሚጠራው ማለት ነው። ነገስታቶቹ ሾርት ሊቭድ ነው፣ አሳሲኔት ይደረጋሉ። ኢንስታቢሊቲ ነበር፣ መፈንቅለ መንግስት፣ ነገስታቶችን ፖይዝን ማድረግ። ይሄ ቤዛንታይን ኢምፓየር ላይ ስለነበር ጎንደርም ላይ ተከስቶ ስለነበር ቤዛንታይን ፖለቲክስ ብለን እንጠራዋለን ማለት ነው። ኢያሱ the Great was killed by conspiracy of his son ተክለ ሃይማኖት። ነግራችኋለሁ፣ በተሰራ ሴራ ነው ልጁ ራሱ ተክለ ሃይማኖት የገደለው። ተክለ ሃይማኖት who himself he was assassinated by Theophilus። አሁንም እንደገና እሱ ተገደለ። Theophilus was again killed by Eustace። አሁንም Eustace was also poisoned and replaced by ዳዊት ሶስተኛ። አሁን አራት እንትኖች ነን። ዳዊት ሶስተኛ he was fallen poisoning and replaced by በካፋ 1722 ላይ ወደ ስልጣን መጥቷል። ዳዊት ፖይዝንድ በማድረግ ወይም በመመረዝ ማለት ነው። ከዛ በኋላ ትንሽ ስቴቢሊቲ ተመልሶ ነበር። በካፋ ከ1722 እስከ 1730 የነበረ ነው። he tried to bring stability with the support of his Oromo warriors. he got support from the Oromo warriors። በጎንደሪያን ፒሪየድ ጊዜ ቫስትሊ የኦሮሞ ዋሪየሮች ፓርቲሲፔት ያደርጋሉ። ስለዚህ በካፋም የኦሮሞ ተዋጊዎችን በመያዝ ነው ጎንደር ላይ ስቴቢሊቲ ሊመልስ የቻለው ማለት ነው። ከዛ በተጨማሪ ከኦሮሞ ዋሪየሮች በተጨማሪ ምንትዋብ his wife she supported for the restoration of stability in ጎንደር። ስለዚህ ሪሌቲቭ ፒስ ነበር ማለት ነው። from 1728 up to 1768 the Gondarian court politics was dominated by the famous queen እቴጌ ምንትዋብ። ንጉሱ ከሞተ ከ17 ከመሞቱ በፊት ከሁለት ዓመት በፊት ጀምሮ እስከ 1768 ኦልሞስት 40 ዓመት ያክል የጎንደሪያን ኮርት ወይም የጎንደሪያን ፖለቲክስ it was highly dominated by እቴጌ ምንትዋብ፣ ንግስት ምንትዋብ። እንዴት አድርጋ ነው? she was supported by her brother ወልደ ልዑል ሰፖርት ትደረግ ነበር።
ድጋፍ ወይም አድሚኒስትሬቲቭ ፖለቲካል ሰፖርት ታገኝ ነበር ከወንድሟ ማለት ነው። በተለይ ከ1732 እስከ 1767 ቢትወደድ አድርጋ ሹመዋለች። ቢትወደድ ማለት ደግሞ ትልቅ ስልጣን ነው። በዚህ ወቅት በካፋ ከሞተ በኋላ ኢያሱ መጥቷል፣ የሷ ልጅ ነው። ከዛ ቀጥሎ ደግሞ ኢዮአስ ተብሎ የሚጠራው የሷ የልጅ ልጅ መጥቷል። በዚህ ወቅት ዶሚኔንትሊ ተቆጣጥረው የነበር ምንትዋብ ነች። በማን አማካኝነት? በወልደ ልዑል አማካኝነት። ምክንያቱም ወልደ ልዑል he was ቢትወደድ ወይም ኪንግ ሜከር ሆኗል ማለት ነው። so እስኪሞት ድረስ he became the pillar by this በወንድሙ አማካኝነት የጎንደሪያን ፖለቲክስ ኮንትሮል አድርጋው ነበር እቴጌ ምንትዋብ። ወልደ ልዑል dominated the reign of ኢያሱ ያልኳችሁ የንግስት ምንትዋብ ልጅ ነው። ከ1730 እስከ 55 የነበረ ነው። ከዛ በኋላ ደግሞ ኢዮአስ የኢያሱ ልጅ ኢያሱ ዶሚናንት ነበር። እነሱ ንጉስ ይሁኑ እንጂ አድራጊ ፈጣሪ ወልደ ልዑል ነበር ማለት ነው። after the days of ወልደ ልዑል እንደገና ጎንደር ላይ ኪዮስ ተነስቷል ማለት ነው። ምንትዋብ was challenged by her ወሎ ኦሮሞ daughter-in-law ማን ተብላ ትጠራለች? ዋቢ ወይም ውቢት አሚቶ። ከተጠመቀች በኋላ በርሳብ with the support of her brothers ብርሌ and ሉቦ። አሁን ወልደ ልዑል ከሞተ በኋላ የጎንደሪያን ደግሞ ኪዮስ በሁለት ሴቶች ስልጣን ይገባኛል ኪዮስ ተፈጥሯል ማለት ነው። አንደኛው ሪፕሬዘንት የሚደረገው በምንትዋብ ነው። ሌላኛው ደግሞ ወሎ ሪፕሬዘንት የሚደረገው በዋቢ ወይም በበርሳብ ነው። በርሳብ ሁለት ወንድሞቿ የጦር ጄኔራሎችን ይዛ መጣለች፣ ጎንደር ይዛ መጣለች። ብርሌና ሉቦ ተብሎ ለምንድን ነው በርሳብ እዚህ ላይ ፖለቲካሊ ተሳተፈችው? ኢዮአስ ልጇ ነው። ስለዚህ የቢትወደድነት ማዕረግ ወደ ወሎ እንዲሄድ ነው የምትፈልገው ከቋራ ወይም ከጎንደር ወጥቶ ማለት ነው። በዚህም ሁለት ፋክሽን ግሩፖች ፖለቲካል ፋክሽን ግሩፖች ተፈጥረዋል ማለት ነው። ወልደ ልዑል ከሞተ በኋላ ምንትዋብ ዲዩሪንግ ዲስ ታይም ጎንደር ሁለቱ የጦር ጄኔራሎችን ይዛ መጣ ጎንደርን ኮንትሮል ማድረግ ጀምራለች በርሳብ። በዚህ ወቅት ምንድነው ያደረገችው? ምንትዋብ she invited ራስ ሚካኤል ስዑል of ትግራይ to support her ራስ ሚካኤል የትግራይ መሪ የነበረ ነው። እሱን ኢንቫይት አድርገዋለች እሷን ሰፖርት እንዲያደርጋትና ስልጣኑን ወደ እሷ እንዲመልስ ማለት ነው። during this time ራስ ሚካኤል ስዑል he killed ኢዮአስ። በመጀመሪያ ጦሩን ይዞ በመምጣት ራስ ሚካኤል ስዑል ጎንደርን ከዋቢ ደጋፊዎች ነፃ አድርጓል። ስቴቢሊቲ እንደገና መልሷል ማለት ነው። immediately ግን when ኢዮአስ asked ራስ ሚካኤል ስዑል to return to ትግራይ he assassinated ኢዮአስ። ወደ ሀገሩ እንዲመለስ እንትን ሲጠይቀው ኢዮአስን ገሎታል። ከገደለው በኋላ የ70 ዓመት ሽማግሌ ወደ ስልጣን አምጥቶታል ዮሐንስ the second። immediately ዮሐንስ the second ደግሞ ዲስኮምፎርት ተሰምቶታል ወይም በራስ ሚካኤል በሚሰራው ስራ አልመቸው ሲል ልጁን ወደ ስልጣን አምጥቶታል ማለት ነው። ተክለ ሃይማኖት ተብሎ የሚጠራው ከ1769 እስከ 77 የነበረው ተክለ ሃይማኖት ሁለተኛ ማለት ነው። ቢትወደድ ሆኗል ራስ ሚካኤል ኪንግ ሜከር ማለት ነው። የራስ ወልደ ልዑልን ቦታ ይዞ ነበር ማለት ነው። this opened the way to the era of lords or ዘመነ መሳፍንት። ከዚህ ጊዜ በኋላ በኢትዮጵያ ታሪክ ዘመነ መሳፍንት ተብሎ የሚጠራው የተጀመረው after the assassination of ኢዮአስ by ራስ ሚካኤል it marked the beginning of the era of princes or the era of lords or በአማርኛ ዘመነ መሳፍንት የጎንደር ፒሪየድም ያለቀው በዚህ ነው ማለት ነው። the achievements of ጎንደር በጎንደሪያን architecture characterized by building of castles, churches and recreational places የተለያዩ አብያተ ክርስቲያኖች ተሰርተዋል፣ ቤተ መንግስቶች ተሰርተዋል። ስለዚህ በአርኪቴክቸር ስራ ትልቅ አስተዋጽኦ ነበር። የሪክሬሽናል መዋኛ ገንዳ የተለያዩ ስቲል እስካሁን ያሉ ማለት ነው። ሌላኛው በፔይንቲንግ ነው characterized by church painting construction of churches አሉ። ስለዚህ እዛ ውስጥ የሃይማኖታዊ የሆኑ የቤተ ክርስቲያን ስዕሎችም ነበሩ። ስዕሎችና በፔይንቲንግ በቀለም ቅብም ትልቅ አስተዋጽኦ ነበራት ማለት ነው። ጎንደር
ትልቅ አቺቭመንት ታይቶባታል። በሊትሬቸር በስነ ጽሁፍ አብዛኛው ካራክተራይዝድ ባይ the development of religious liturgy and church education religious liturgy ወይም ሃይማኖታዊ እንትኖችንና የቸርች ኤጁኬሽንን አስፋፍተዋል። የቸርች ኤጁኬሽንን አስፋፍተዋል በጽሁፋቸው እሱን ከቤተክርስቲያን ጋር ግንኙነት ያለው እና የአብያት ክርስቲያን ትምህርቶች ወይም የቄስ ትምህርት ብለን የምንጠራው ማለት ነው። እሱን ትሬድ ኤንድ አርባናይዜሽን ኤክስፓንድድ ሆኗል። ጎንደር ሴንተር ኦፍ ማርኬት ነበረች። አንደኛው እንደውም ጎንደር ዋና ከተማ ሆና እንድትመረጥ ያደረጋት ምክንያት ኢትስ ስትራቴጂካል ሎኬሽን ነው። ከታች ከሳውዝ ዌስተርን ፓርትስ ኦፍ ኢትዮጵያ ተነስቶ የሚሄደው ትልቁ የንግድ መስመር ጎንደርን ተች ያደርጋል፣ ወደ ምጽዋ ይሄዳል። አንደኛው ከጎንደር አሁንም ደግሞ ወደ ሱዳን የሚሄድ እና የንግድ ማዕከል ነበረች እና ትሬድ እንዲስፋፋ አድርጎታል። ስለዚህ ወደ ሳውዘርን ወደ ኖርዘርንም እንዲስፋፋ ትልቅ አድርጓል። ስለዚህ የአርባናይዜሽን የከተማ ነስንትን እንዲስፋፋ አድርጎታል። ጎንደርን ካየን ጎንደር was the third permanent capital city of Ethiopia የመጀመሪያዋ ማን ነች? በኢትዮጵያ ፐርማነንት ሲቲ አክሱም ነች። ከዛ ላሊበላ። ከዛ በኋላ ከ1270 እስከ 1636 ክርስቲያን ሃይላንድ ኪንግደም አልነበራቸውም። ሞባይል ካፒታል ነበር በተለያዩ ምክንያቶች ማለት ነው። ጎንደር በ1636 ለሶስተኛ የክርስቲያን ሃይላንድ ኪንግደም መቀመጫ ሆናለች ማለት ነው። ቻፕተር 5 ፓርት 4 ነው ጎንደር ፒሪየድ። በሚቀጥለው ደግሞ ኦፍ ኮርስ አለላችሁ ፕሌይሊስት ላይ ብትገቡ ዘመነ መሳፍንት የሚላል ዘመነ መሳፍንት የሚለውን ፍሬሽማን ፕሌይሊስት ገብታችሁ ፍሬሽማን ሂስትሪ ዘመነ መሳፍንት የሚላል እሱ ፓርት 5 ነው። ጎንደር ፒሪየድ አልቋል። ታንክስ ፎር ዩር ሊስኒንግ ኔክስት we will continue exercises ሰራላችኋለሁ። if there is any question and comment please write on the comment I will immediately respond it አመሰግናለሁ ስላዳመጣችሁኝ ሰብስክራይብም ስላደረጋችሁኝ አመሰግናለሁ። መልካም አዳር።